ብዙዎቻችን አሁን ማይክሮሶፍት ወርድ ላይ የምንቸገረው ስራ ከጨረስን በኋላ ፔጅ ነምበር ማስገባት ነው ማለት ነው። ፔጅ ነምበር ስናስገባ አሁን የመጀመሪያው ላይ እንዲኖር አንፈልግም። ቀጣይ ደግሞ ለምሳሌ ቴብል ኦፍ ኮንቴንት የመሳሰሉት ቦታዎች ላይ እንደዚህ በሮማን ነምበር እንዲገባ እንፈልጋለን ማለት ነው። እንደምታዩት እንዳለ የሮማን ነምበር ነው። ዋናው ፓርት የሚጀምርበት ደግሞ በአረቢክ ነበር 1 2 3 እያለ እንዲቀጥልልን እንፈልጋለን። ይሄን ማስገባት ግን የተወሰነ ያስቸግረናል ማለት ነው። ስለዚህ ከዚህ ቪዲዮ በኋላ ግን በጣም በቀላሉ ያለምንም ችግር መስራት ትችላላችሁ። እሱን አሳያችኋል። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ቪዲዮ ላይክ ማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ለመስራት ምንም ያልተሰራበት እንደምታዩት አዲስ ከፍተናል። እዚህ ላይ እንሰራለን ማለት ነው። ለምሳሌ መጀመሪያው ከቨር ፔጅ የሚጻፍበት ስለሆነ ከቨር ፔጅ ብለን እንያዘውና እንደዚህ ከቨር ፔጅ ብለን እንጻፍበት። ከዛ ደግሞ ከዚህ በታች ግን የምፈልገው አዲስ ሴክሽን ነው ከከቨር ፔጁ ጋር ምንም የማይነካካ ማለት ነው። ስለዚህ እዚህ ጋር ትመጣላችሁ፣ ሌአውት የሚል አለ። በመቀጠል ብሬክስ ይላል። ብሬክስ የምትለው ጋር ትመጡና ሴክሽን ነው የምናደርገው። ይሁት እዚህ ጋር አሁን ሴክሽን 1 ላይ ነው ያለን፣ ወይም አንድ ሴክሽን ብቻ ነው ያለን። እዚህ ጋር መተን ግን ኔክስት ፔጅ ብንለው ወደዚህ መጣን። ይሄ ደግሞ ሌላ ነው ማለት ነው። እዚህ ጋር ይሄኛው ሌላ ሴክሽን ነው። ይሄ ለምሳሌ ቴብል ኦፍ ኮንቴንት፣ ኢንትሮዳክሽን የመሳሰለ መጻፍ የምትፈልጉበት ሊሆን ይችላል። ቴብል ኦፍ ኮንቴንት ብዬ ሳምፕል ስለሆነ እንደዚህ ሊያዘው። ከዚህ በታች ደግሞ ዋና ጽሁፋችን ያለበት ደግሞ ሶስተኛ ሴክሽን ይሁን። ስለዚህ እዚህ ጋር ሌአውት ጋር እንምጣና ብሬክስ ኔክስት ፔጅ። አሁን 3 ሴክሽኖች አሉ። ይሄ ደግሞ ዋናው ፓርታችን ነው ማለት ነው። ሜን ብለን እንያዘው። አሁን እነዚህ ስሞቹ ለመለየት ነው እንጂ ግዴታ እነዚህ ስሞች መሆን የለባቸው። አሁን ስንት ሴክሽን አለ ማለት ነው? 1 የከቨር ፔጅ ሴክሽን አለ፣ 2 ቴብል ኦፍ ኮንቴንት የምንጽፍበት አለ፣ 3ኛ ደግሞ ሜን ወይም ዋና ነገሮቻችን የምንጽፍበት ቦታ አለ ማለት ነው። ስለዚህ ከዋናው ነገር እንጀምር። አሁን እዚህ ጋር ዋናው ላይ ለምሳሌ ወይም ደግሞ ተራ ቁጥሩ 1 ብሎ እንዲጀምር የምንፈልገው ቦታ ለምሳሌ ኢንትሮዳክሽን ከሆነ ኢንትሮዳክሽን ብለን መጻፍ እንችላለን። ወይም ሳምፕል ረዘም ያለ ጽሁፍ ላስገባበት ራንደም ቴክስት ለምሳሌ ወደ 45 አካባቢ ፓራግራፍ ይሁን። እያንዳንዱ ደግሞ 4 መስመር ይኖሩ እንደዚህ ኢንተር። ይሄውን ሳምፕል ነው። እናንተ ትክክለኛ ጽሁፋችሁን ታስገባላችሁ ማለት ነው። ይሁት ረጅም ነው። አሁን ይሄ የከቨር ፔጃችን አንድ አለ፣ የቴብል ኦፍ ኮንቴንት እዚህ ጋር አለ። ይሄ ደግሞ ዋናው ኖታችን እዚህ ያለ ማለት ነው። እንዳለ አሁን እነዚህ ያሉት የመጨረሻዎቹ ሴክሽን 3 ላይ ነው ያሉት ማለት ነው። እንደምታዩት አሁን አጠቃላይ 8 ፔጅ አለን። 1 የከቨር ፔጁ አለ፣ 2 የቴብል ኦፍ ኮንቴንቱ አለ። ሌሎቹ ግን ሴክሽን 3 ላይ ግን እንደምታዩት በጣም ብዙ ወደ 5 የሚጠጋ ፔጆች አሉ ማለት ነው። ከዛ ለምሳሌ ቴብል ኦፍ ኮንቴንት እዚህ ጋር ነው የምናስገባው። ዋና ዋና ነገሮችን ቴብል ኦፍ ኮንቴንትን በዛው ለመስጠት የምትፈልጉ ከሆነ ይሄ ለምሳሌ ቴብል ኦፍ ኮንቴንት ላይ እንዲገባ ከፈለኩኝ እመርጠዋለሁ። ከዛ እዚህ ጋር ሆም የሚል አለ፣ ሄዲንግ እንሰጣለን። ርዕስ እንደዚህ ነው የምሰጡት ማለት ነው። ለምሳሌ ደግሞ ይሄኛውም ሌላ ርዕስ ከሆነ እንመርጠዋለን፣ ሄዲንጓል። በስሩ ካለ ደግሞ ሄዲንግቱ እያላችሁ ትቀጥላላችሁ። ዋና ሀሳቡ ምንድን ነው? ቴብል ኦፍ ኮንቴንት እዚህ ጋር ልናወጣ ነው። ስለዚህ ይህንን ማጥፋት እንችላለን። ሴክሽን ለማድረግ ነው እንጂ የጻፍኩት ምንም አዲስ ነገር የለውም ማለት ነው። ስለዚህ እዚህ ላይ ክሊክ፣ አሁን ቴብል ኦፍ ኮንቴንቱ ሊገባ ነው። ሪፈረንስ ቴብል ኦፍ ኮንቴንት እዚህ ጋር ካሉት ውስጥ አንደኛውን መጠቀም ይቻላል። ቴብል ኦፍ ኮንቴንቱ አውቶማቲካሊ ገባ ማለት ነው። ከዛ ደግሞ ፔጅ ነምበራችን እናስገባ። ከዚህ መጀመር እንችላለን። ከዋናው ከዚህ ነው የሚጀምረው። ሴክሽን 3 1 2 3 እንዲል የምንፈልገው ከዚህ ነው። እኛ ለምሳሌ ኢንትሮዳክሽን ብንለው የተሻለ ግልጽ ሊሆንላችሁ ይችላል። ስለዚህ ኢንትሮዳክሽን ብዬ ልጻፍበት። ይህንንም አፕዴት እናድርገውና አፕዴት ቴብል ኢንትሮዳክሽን ይላል ማለት ነው። አሁን ከዚህ ጀምሮ ነው 1 2 3 እንዲል የፈለግነው። ስለዚህ አንድ ቦታ ላይ ክሊክ አድርገን እዚህ ጋር ኢንሰርት የሚል አለ። በመቀጠል እዚህ ጋር ትመጡና ፔጅ ነምበር የምንፈልገው ቦተም ወይም ከስር ስለሆነ ይሄን ነክተን በዚሁ አቅጣጫ በዳር በኩል ማድረግ ይቻላል፣ መሀል ማድረግ ይቻላል። መሀል እናድርገው። 3 ብሎ ነው የሚቀጥለው፣ ምክንያቱም ከዚህ በላይ 2 ወረቀቶች አሉ። ነገር ግን ከላኞቹ ጋር ምንም ግንኙነት የለውም ሴክሽን ስላደረግ ነው። እዚህ ጋር ሊንክ ቱ ፕሪቪየስ የሚለውን እናጠፋዋለን። ይህን ካጠፋ ነው በኋላ ይሄ እንደምታዩት እንደተመረጠ ነው። ወይም ካልተመረጠ ምላው ላይ ትመጡና ለምሳሌ እንደዚህ ከሆነባችሁ ድንገት 2 ክሊክ አድርጋችሁ ትመርጡታላችሁ። ከዛ እዚች ጋር ፔጅ ነምበር የምትላለች። ከዛ ዝቅ ስትሉ ፎርማት ፔጅ ነምበር ስታርታት የሚለውን እዚህ ጋር ትመጡና ከ1 ጀምር ትሉታላችሁ። 1 ፎርማቱም እዚህ ጋር የምታዩት ነው፣ አረቢክ ነምበር ነው 1 ማለት ነው። ከዛ ከ1 ጀምር ብለነዋል። ኦኬ 1 ብሎ ጀመረ። ዝቅ ብንል 2 3 እያለ ይቀጥላል። ከላይ ደግሞ ያሉት ቅድም በዲፎልት 1 2 እያለ ስለሚያስገባባቸው ምን እናደርጋለን ማለት ነው? እዚህ ላይ ክሊክ እናደርጋለን። ይሄኛው የቴብል ኦፍ ኮንቴንት መጻፊያችን ነው።
ከዛ በኋላ ይህንንም እናቋርጠዋለን። ሊንክ ቱ ፕሪቪየስ ከምንድነው? ይሄ ደግሞ የሚጀምረው አንድ ብሎ ባለ ነምበር ነው። እዚህ ጋር እንመጣና ፎርማት ፔጅ ነምበር ስታርታት ዋን ግን ከምንድነው? ሮማን ነምበር አረቢክ ሳይሆን ሮማን ነው የምንፈልገው። አንድ ብለ ኦኬ እንላለን። አንድ ብሎ ጀመረ ማለት ነው። አሁን ቴብል ኦፍ ኮንቴንቱ ለምሳሌ እየረዘመ ቢሄድ ወደታች እንደዚህ እየጨመረ ሄድና ኢንተር ብንል ተመልከቱት፣ ሁለት ብሎ ነው የሚጀምረው። ምክንያቱም ይሄ ሴክሽን እንዳለ የቴብል ኦፍ ኮንቴንቱ ሴክሽን ነው ማለት ነው። ኢንተር ባላችሁ ቁጥር ይሄ 3 4 እያለ በሮማን ነምበር ይቀጥላል። ይሄ ደግሞ ሳይነካካ 1 2 3 እያለ ይቀጥላል። እቺን ደግሞ ከላይ ያለችዋን የከቨር ፔጅዋን ፓርት አንፈልጋትም። ስለዚህ ዲሌት እናረጋታለን። ከሌሎቹ ጋር ምንም ግንኙነት ስለሌላት ባክስፔስ በመንካት ዲሌት ማድረግ ይቻላል። ጠፋች ማለት ነው። ከዛ እዚህ ላይ ከቨር ፔጃችሁን ማስገባት ትችላላችሁ፣ መጻፍ ትችላላችሁ። ወይም ደግሞ ኢንሰርት ጋር መታችሁም ከቨር ፔጅ ብላችሁ ማስገባት ይቻላል ማለት ነው። እንደምታዩት ከቨር ፔጁ ገባ። ስለዚህ በዚህ መልክ አረቢክ ነምበር እንደዚሁም ደግሞ ሮማን ነምበርን በቀላሉ ማስገባት ትችላላችሁ ማለት ነው። ብዙ ጊዜ ግን ብዙዎቻችን አሁን ፔጅ ነምበር እንደዚሁም ደግሞ ቴብል ኦፍ ኮንቴንትን የምናስገባው ስራችን ከጨረስን በኋላ ነው ማለት ነው። ስለዚህ ያን ጊዜ ደግሞ ሴክሽን ማድረግ ስላይመቻችሁ ስለሚችል እዚህ ጋር የምታዩት ወደ 60 ፔጅ አለ ማለት ነው። ስለዚህ እዚህ ላይ ደግሞ እናስገባለን። ስለዚህ ምንድነው የምታደርጉት? መጀመሪያ ከጽሁፉ ኋላ ትመጣላችሁ። ከጽሁፋችሁ ኋላ መታችሁ ክሊክ ማድረግ ወይም መንካት ነው። ከዛች ምልክት ስትመጣላችሁ ሌአውት ጋር ትመጣላችሁ ማለት ነው። ከዛ ብሬክስ እዚህ ጋር መታችሁ ኔክስት። አሁን አገኛችሁ። ይሄኛው የከቨር ፔጅ ቦታችሁ ይሆናል ማለት ነው። ከዛ እዚህ ጋር ከቨር ፔጅ ቅድም ባሳየኋችሁ መንገድ ማስገባት ይቻላል። ወይም ደግሞ ወርድ አርቶችን ተጠቅማችሁም ልታስገቡ ትችላላችሁ ማለት ነው። ይሄውን ሳምፕል ነው። ዝም ብዬ የራሳችን ከቨር ፔጅ አስገባን እዚህ ጋር። ቀጥለም ደግሞ ቴብል ኦፍ ኮንቴንት ደግሞ እዚህ ነው የምናወጣው። ስለዚህ አሁን ከፊት ለፊቱ እንመጣና እዚች ጋር መተን ከዚህ በታች ደግሞ ሌላ ሴክሽን እንፈልጋለን እንለዋለን። አሁን ሁለት ሴክሽን ብቻ ነው ያለን፣ ተመልከቱት። ስለዚህ ሌአውት ብሬክስ ኔክስት። ስለዚህ ይሄኛው ደግሞ የቴብል ኦፍ ኮንቴንት ሆነ ማለት ነው። አንድ ከቨር ፔጅ አለ፣ ሁለት ደግሞ እዚህ ጋር ለቴብል ኦፍ ኮንቴንታችን አዘጋጀ። እነዚህ ነገሮች ሄደር ካልተሰጣቸው እንሰጣቸዋለን እያንዳንዱን። ይሄውን ታይትል ከሆነ ለምሳሌ እንመርጠውና ሆም ጋር ሄደን ታይትል ነው ብለን እንነግረዋለን። ታይትል እዚህ ጋር እንምጣና እዩት። በዲፎልት አሁን ይሄ ኤዲት የተደረገ ስለሆነ ታይትል ነው። ከዛ ደግሞ ሴክሽኗን የመሳሰሉት ነገሮች እንዳለ እነዚህ አሁን ኤዲት የተደረጉ ስለሆኑ ሄዲንግ ገብቶባቸዋል ማለት ነው። ስለዚህ በቀላሉ እናደርጋለን ማለት ነው። ሪፈረንስ ቴብል ኦፍ ኮንቴንት፣ አንደኛውን አይነት ቴብል ኦፍ ኮንቴንት እናስገባለን። ይሁት ቴብል ኦፍ ኮንቴንቱ በሰከንዶች ውስጥ ገባ ማለት ነው። አሁን ቀጥታ ፔጅ ነምበር ማስገባታችን እንጀምራለን። ይሄው እንደምታዩት ሴክሽን 3 ላይ ነው ያለሁት። ኢንሰርት ፔጅ ነምበር ቦተም ሆኖ መሃል ነው። ስንት ብሎ ጀመረ? 6። ከዚህ በላይ 6 ወረቀቶች ስላሉ እኛ ሀገር የምንፈልገው ምንድነው? አንድ። ስለዚህ እዚህ ጋር መተን ፎርማት ፔጅ ነምበር ስታርታት 1 ይሄኛውንም እናቋርጠው ሊንክ ቱ ፕሪቪየስ። ከዛ በኋላ 1 2 እያለ ይቀጥላል። ሮማን ነምበራችን ደግሞ እዚህ ላይ እናስገባለን። ይሄን ማጥፋት እንችላለን ወይም ኤዲት እናድርገው። ክሊክ እናድርግበትና ፔጅ ነምበር ፎርማት የሚለውን እንነካለን። ስታርታት ከስንት ነው የሚጀምረው? ከ1። ይሄኛው 1 ሳይሆን ግን ሮማን ነምበር ነው። ኦኬ እንላለን። አሁን ይሄ ሴክሽን እንዳለ ተመልከቱት። ቴብል ኦፍ ኮንቴንቱ የሚጀምርበት ሴክሽን እና ኮንቴንት የሚለው 1 ይላል በሮማን ነምበር፣ 2 በሮማን ነምበር፣ 3 እያለ ይቀጥላል። የመጀመሪያዋ ፔጅ ደግሞ ምንም ስለማያስፈልጋት 1 ብሎ ግን በዲፎልት ይገባባታል፣ ቅድም ስናስገባ ስለሚገባ። ከዛ እዚህ ጋር መተን እናጠፋለን ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው? ለምሳሌ ላጥፋውና ላሳያችሁ፣ ወይም ዲሌት ብዬ አንድ ቁጥርን ላጠፋት ነው። ዲሌት ወይም ባክስፔስ በመንካት እናጠፋታለን። ዝቅ ብንል አሁን የሌሎቹም ጠፍተው ይገኛል ማለት ነው። ተመልከቱት፣ ምክንያቱም ሊንክ እንደሆነ ነው። ስለዚህ ሊንክ ቱ ፕሪቪየስ የሚለው እናጠፋለን ማለት ነው። ልመልስላችሁና እዚህኛው ጋር በነበርንበት ጊዜ ወይም እነዚህ ላይ ክሊክ አድርገን ተያይዟል እንደምታዩት። ስለዚህ ሊንክ ቱ ፕሪቪየስ የሚለውን ይህንን እናጠፋለን። አሁን ምንም ግንኙነት የላቸውም፣ ሊንኩ ተቋርጧል ማለት ነው። ሴክሽኑ የተለያየ ቢሆንም ሊንኩ ግን የተያያዘ ነበረ። ይህንን ባክስፔስ ነክተን እናጠፋለን። አሁን የዚህ መጥፋት ሌሎቹ ላይ ተጽዕኖ አይኖሩም። ለምሳሌ ይሁት ባዶ ነው። ይሄ ደግሞ 1 ይላል በሮማን ነምበር፣ 2 3 እያለ ይቀጥላል። ዋናው ሲጀምር ደግሞ 1 ቁጥር በአረቢክ ነምበር 2 3 እያለ እየቀጠለ ይሄዳል ማለት ነው።
ስለዚህ ከአሁን በኋላ ፔጅ ነምበር ማስገባት አይከብዳችሁም ብዬ አስባለሁ። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። ከላይ ኢንስክሪፕሽን ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።